አሌክስ ዲየትሪህ እንደተለመደው የበረራ ስልጠናው እንጂ ሌላ የሚያሳስባት ነገር አልነበረም። የዩናይትድ ስቴትስ ባህር ኃይል አባል የሆነችው አሌክስ ሳንዲያጎ አቅራቢያ በሚገኘው የፓሲፊክ ውቅያኖስ ሰማይ ላይ ሽርብትን ትላለች። ኤፍ-18 ኤፍ ሱፐር ሆኔት የተባለችው ተዋጊ ጄትን ይዛ ተመሳሳይ የጦር አውሮፕላን ያዘ የሥራ አጋሯን በመስኮት አሻግራ ያየች ትበራለች። አሌክስና የሥራ አጋሯ አገር ሰላም ብለው ስልጣናቸውን እያጧጧፉት ሳለ አንድ ድምጽ በራዲዮ መልእክት መስጫው መጣ። ዩኤስኤስ ፕሪንስተን ከተሰኘችው የጦር መርከብ የወጣው ድምጽ አንድ አጠራጣሪ በራሪ አካል ታይቷልና እሱን አጣሩ የሚል ነው። ይህ ምንነቱ ያልታወቀ በራሪ አካል 80,000 ጫማ ከፍታ ላይ ታይቷል። ነገር ግን ድንገት ልብ በሚያረድ ፍጥነት ዝቅ ብሎ ወደ ውቅያኖሱ ከወረደ በኋላ እልም ብሎ ይጠፋል። ይህ በራሪ ቁስ መጨረሻ የታየበት ስፍራ ሁለቱ ጄቶች ሲመጡ የውቅያኖሱ ውሃ ልክ እሳት ላይ ተጣደ መስል ይፍለቀለቃል። ትንሽ ቆይቶ አሌክስ አንድ ነገር ተመለከተች። በግምት 12 ሜትር ርዝመት ያለው ነጭ በራሪ ቁስ ውቅያኖሱ ላይ ይንሳፈፋል። ይህ የሆነው በፈረንጆቹ 2004 ዓመተ ምህረት ነው። ኒውዮርክ ታይምስ የተባለው ጋዜጣ ከጄቶቹ አንዱ በካሜራው ያስቀረው ምስል ለህዝብ ይፋ ያደርጋል። ምስሉ እውነተኛ ስለመሆኑ የአሜሪካ መከላከያ መስሪያ ቤት ፔንታገን ቆይቶም ቢሆን አረጋግጧል። A few months earlier, very junior pilot and just trying to ይህን ክስተት ከማየቴ ከወራት በፊት የአሜሪካንን የአየር ኃይል ተቀላቀልኩ። ለበረራ አዲስ ስለነበርኩ በጣም እጠነቀቅ ነበር። ከሰዓት ነበር። ግልጽና ፍክት ያለ ሰማይ ነበር። የውሃው ሞገድ የተረጋጋ ነበር። ድንገት ግን የሚጭበረበር ብርሃን የሚፈነጥቅ ነገር አየንና በአየር ኃይል ትራፊክ ተቆጣጣሪዎች አቅጣጫ እንቀይር ታዘዝን። ከኔ ጋር አንድ ልምድ ያለው ኦፊሰርም ነበር። ምን እየተፈጠረ ነው አልኩት። አላውቅም አለኝ። በፊት ተረጋግቶ የነበረው የውቅያኖስ ውሃም ተፍለቀለቀ። የተለየ ነገር አየን። በግምት ከጄታችን 1/4ኛውን ያክላል። ብዙ የራዲዮ መልእክትም እየተላለፈልን ነበር። ከትንሽ ቆይታ በኋላ ግን ያ ነገር ወደማናውቀው ቦታ ጠፋ። ምን እየተፈጠረ እንደሆነ አናውቅም። I had no idea what was going on. የአሜሪካ መንግስት እንደ አውሮፓውያኑ አቆጣጠር በ2021 ዩፎ አሊያም ምንነታቸው ያልታወቁ በራሪ አካላት የሚለውን መጠሪያ ቀየረ። አዲሱ ስማቸው ዩኤፒ ሆነ። ይህም ምንነቱ ያልታወቀ የአየር ላይ ክስተት እንደማለት ነው። በአውሮፓውያኑ 1974 ክረምት ወራት ላይ ከካሊፎርኒያ ቴክሳስ በአሜሪካ ግዛቶች አንድ ወሬ ሰራጭ ጀምሮ ነበር። ብዙዎች ከዚህ በፊት አይተው የማያውቁት የዲስክ ቅርጽ ያለው በራሪ ቁስ ሰማይ ላይ ማየታቸውን ይናገሩ ጀመር። ይህ ወሬ ቀድሞ የተሰማው ከአንድ አብራሪና የንግድ ሰው የመጣ ነው። አንድ ሞተር ባላት አውሮፕላኑ ተመቶ የወደቀ አውሮፕላን እየፈለገ የነበረው ኬኔት አርኖልድ 10,000 ጫማ ከፍታ ላይ በተራራማ የዋሽንግተን አካባቢ እጅግ የሚያብረቀርቅ ነገር ይመለከታል። 9 ቁሶች ሰማይ ላይ በጣም በፍጥነት ሲጓዙ መመልከቱን ይናገራል። ከዚያ ጊዜ ጀምሮ ነው አሜሪካውያን ሰማይ ላይ ታዩ ከሚባሉ የማይታወቁ ፍጥረታት ጋር ውስብስብ እጅግ ግልጽ ያልሆነ ግንኙነት የጀመሩት። ከዚህ ክስተት በፊት በአሜሪካ ምንም አይነት ዩፎን በሉት ኤሊየን አሊያም ታይቶ የማይታወቅ በራሪ ቁስ ስለመታየቱ ምንም የተባለ ነገር የለም። በኮቪድ-19 ወረርሽኝ ወቅት በርካታ አሜሪካውያን አይተነው የማናውቀው በራሪ ሰማይ ላይ ተመልክተናል የሚል ሪፖርት አድርገዋል። ሳይንቲስቶች እንደሚሉት ይህ የሆነበት ምክንያት አንድም ሰዎች ቤታቸው ቁጭ ብለው ተፈጥሮን ማስተዋል መጀመራቸው አሊያም ትኩረታቸውን መስጠታቸው ነው ይላሉ። ነገር ግን የማናውቀው በራሪ አካል ሰማይ ላይ አየነው ያሉት ነዋሪዎች ብቻ አይደሉም። የአሜሪካ መንግስት ይፋ እንዳደረገው በ2021 አውሮፕላን አብራሪዎችና ሌሎች ባለሙያዎች ከ350 ጊዜ በላይ መሰል ቁስ ተመልክተናል የሚል ሪፖርት አድርገዋል። ያየኋቸው ነገሮች ቁመታቸው አጭር ነው። ቀጭን ትንሽዬ ክንድ ነበራቸው። ጣታቸው ግን ቀጭን ሆኖ ረጅም ነው። እኛ ሰዎች እንዳለን አይነት እጅ አይደለም። በግልጽ ከዚህኛው ዓለም እንዳልሆኑ ያስታውቃሉ። ናሳ ከመረመራቸው 800 በላይ ቁሶች መካከል ከ2 እስከ 5 በመቶ ያሉት ናቸው
ለትንታኔ ከባድ ሆነው የተገኙት። ናሳ እነዚህን ክስተቶች በሁለት ይከፍላቸዋል። የመጀመሪያዎቹ ግዙፍ ፊኛዎች አሊያም ሰው አልባ አውሮፕላኖች ወይም ደግሞ የተፈጥሮ ክስተቶች ሆነው የተገኙ ናቸው። ሁለተኛው ነው የተቀመጡት ደግሞ በአጋጣሚ የሚፈጠሩ አይን የሚያጥበረብሩ ክስተቶች ብሏቸዋል። እንደ ምሳሌ ብሪታንያዊው የጠፈር ተመራማሪ በዓለም አቀፍ የጠፈር ምርምር መንኮራኩር ውስጥ ሳለ የሆነ ነገር ይመለከታል። ይህ ቁስ 1 2 3 እያለ ቁጥሩ እየጨመረ ይሄዳል። በድንጋጤ ልቡ የራደው የጠፈር ተመራማሪ ኤሊየኖች እየወረሩት ነበር የመሰለው። በኋላ ሲጣራ ከሩሲያዊው የጠፈር ምርምር ማዕከል እየፈሰሰ ያለው ውሃ ጠብ ሲል ወደ አብረቅራቂ በረዶነት እየተቀየረ ብርሃን እያንጸባረቀ ነበር። የናሳ ሳይንቲስቶች አሁን ተስፋ አድርገዋል። አብዛኛው የዓለም ሕዝብ ተንቀሳቃሽ ስልክ አለው። እነዚህ ስልኮች ምስል ማስቀረት ይችላሉ። ይህ ደግሞ ወደፊት የሚታዩ ክስተቶችን ምንነት ለመለየት የበለጠ ቀላል እንዲሆን ያደርገዋል። በአሜሪካ የከፍተኛ ሚስጥር ዶሴ ውስጥ የወጣና ለሕዝብ ይፋ የሆነ አንድ ሰነድ እንዳመላከተው በ2023 ፈረንጆች ዩፎዎችን አይተናል ያሉ የአሜሪካ የአየርና የባህር ኃይል ወታደሮች ቁጥር ወደ 500 ደርሶ ነበር። በምህጻር ዩፎ የሚባሉት እነዚህ ምንነታቸው በውል የማይታወቁ ባዕድ በራሪ አካላት በተለያየ ጊዜ ሰዎች አይተናል የሚል ሪፖርት ስለሚያቀርቡ ምናልባት ከሰው ልጅ ሌላ ይህን ምድር የሚጋሩ ፍጡራን ሳይኖሩ አይቀርም የሚሉ መላምቶች ሲነገሩ ኖሯል። ሆሊውድም ይህን ጭብጥ በመያዝ በርካታ ፊልሞችን ለእይታ አቅርቧል። የአሜሪካ መንግስት ከዚህ ቀደም በራሪ ባዕድ ፍጡራን የሉም ብሎ መደምደም እንደማይፈልግ አሳውቆ ነበር። ሆኖም በማስረጃ የተደገፈ ነገር ለጊዜው አላቀረበም። በአሜሪካ የአየርና የባህር ኃይል ወታደሮች ሪፖርት ከተደረጉት ውስጥ ወደ 100 የሚጠጉት እንደሚጠረጠረው ባዕድ በራሪ ፍጡራን ይሁኑ ወይም ሌላ ምንም የሚታወቅ ነገር የለም። የአሜሪካ የበረራ ወታደሮች እነዚህን ባዕዳን ተመለከትናቸው የሚሉት ለወታደራዊ በረራዎች በተከለሉ የአሜሪካ የአየር ክልሎች ባለፉበት ጊዜ ነው። ወታደሮች ባዕድ በራሪ ፍጡራንን አይተናል ካሏቸው ውስጥ በትንሹ 171 ሪፖርቶች ምርመራ ተደርጎባቸው ድምዳሜ ላይ ለመድረስ በቂ መረጃ እንዳልተገኘ ይህ ምስጢራዊ የነበረው ሰነድ ይፋ አድርጓል። ከነዚህም አንዳንዶቹ ያልተለመደ የበረራ አቅጣጫ ስላላቸው ምን እንደሆኑ ለመለየት ተቸግረናል ይላል ሪፖርቱ። በአሜሪካ የአየር ክልል የሚያልፉ አብራሪዎች አንዳች ልዩ ፍጡራንን ሰማይ ላይ አይተናል እመኑን ማለት ከጀመሩ ግን ረጅም ዘመን ተቆጥሯል። Is there any indication that these UAPs could be essentially collecting reconnaissance information, Mr. Graves? Yes. Mr. Grush? Fair assessment, yeah. Mr. Fravor? Very possible. ከዚህ ቀደም የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ባዕድና ከሌላ ፕላኔት የመጡ ፍጥረታት አሉ ወይ ተብለው ተጠይቀው ነበር። Are aliens real? እውነት ግን ኤሊየን የሚባል ነገር አለ? They're real, but I haven't seen them and አዎ እውነት ነው አሉ፣ ግን እኔ ያላዩዋቸውም። በኤሪያ 51 ውስጥም ተጠብቀው አልተቀመጡም። ስለ ኤሪያ 51 የሚነገሩ ብዙ የሴራ ትንታኔዎች ቢኖሩም ግን እዛ ምንም የለም። ኤሪያ 51 የሚባለው ቦታ የምድር ቤት ውስጥ የተደበቁ ነገር እንዳለ ብዙ የሴራ ትንታኔዎች ቢነገሩም ግን ምንም የለም። ምናልባት ከዩናይትድ ስቴትስ ኦፍ አሜሪካ ፕሬዚዳንት ካልደበቁት በቀር። What was the first question you wanted answered when you became president? የዩኤስኤ ፕሬዝዳንት ስትሆን መጀመሪያ እንዲመለስልህ የፈለከው ጥያቄ ምን ነበር? where are the aliens? ኤሊየኖች የት ናቸው? Where are the aliens? ኤሪያ 51 የተባለው ከፍተኛ የአሜሪካ ሚስጥር ያለበት ቦታ ነው ይባላል። በዓለማችን ላይ ካሉ እጅግ ሚስጥራዊ ቦታዎች ውስጥም አንዱ እንደሆነ ይነገራል። ስለ ቦታው ብዙ የሚባሉ ነገሮች አሉ። በአሜሪካ ኔቫዳ ግዛት ውስጥ የሚገኘው ይኸው ሚስጥራዊ የጦር ሰፈር በዙሪያው ከፍተኛ ጥበቃ ይደረግበታል። የኦባማ ቪዲዮ ከተጋራ በኋላ በርካቶች ዘንድ መነጋገሪያ ሆኖም ቆይቷል። በኋላ ላይ በጠፈር ስፋት አንጻር ሌላ ሕይወት ያለው ነገር ሊኖር እንደሚችል በሳይንሳዊ ስሌት መናገሬ ነው እንጂ ምድር ላይ በፕሬዝዳንትነት ዘመኔ ስለመምጣታቸው ምንም ማስረጃ አላየሁም ሲሉ ማብራሪያ እስከመስጠትም ደርሰዋል ባራክ ኦባማ። በዚያው ሰሞን ደግሞ የፎክስ ኒውሱ ጋዜጠኛ በዚህ ጉዳይ ላይ ለፕሬዝዳንት ዶናልድ ትራምፕ ጥያቄውን ማቅረቡን ተከትሎ
ነገሩ እንደገና አነጋጋሪ ሆኖ ነበር። ሰሞኑን ባራክ ኦባማ ኤሊየኖች አሉ ማለቱ የብዙዎችን ትኩረት ስቧል። አንተስ ሰዎች ያልሆኑ ፍጥሯን ምድርን እየጎበኟት ስለመሆኑ ያገኘው ማስረጃ አለ? ባራክ ኦባማ ተጠብቆ የቆዩ ሀገራዊ ሚስጥርን አሳልፎ ሰጥቷል። እንደምታውቀው እንዲህ ማድረግ አይመከርም። ስለዚህ ኤሊየን አሉ ማለት ነው? ኤሊየኖች ይኑሩ አይኑሩ አላውቅም። ነገር ግን ባራክ ኦባማ በሚስጥር የተጠበቀ መረጃ እንደተናገረ ልነግርህ እችላለሁ። እንዲህ ማድረግ የለበትም። ትልቅ ስህተት ሰርቷል። በሚስጥር የተጠበቀ መረጃ ነው ያወጣው። በኤሊየኖች ጉዳይ ላይ ምንም የምለው ነገር የለኝም። በፍጹም ምንም አላወራም። ብዙ ሰዎች ግን ያወራሉ። ብዙ ሰዎች ኤሊየኖች እንዳሉ ያምናሉ። ፒተር፣ አንተስ ታምናለህ? አንድ ፕሬዝዳንት የሚፈልገውን ነገር ለሕዝብ ይፋ ሊያደርግ ይችላል። ትራምፕ ይህንን ካሉ በኋላ ትሩዝ በሚሰኘው የማህበራዊ ትስስር ገጻቸው ስለ ባዕድ ፍጥረታት ወይም ምንነታቸው ያልታወቁ በራሪ አካላትና ምንነቱ ያልታወቀ የአየር ላይ ክስተት የተመለከቱ ሚስጥራዊ ሰነዶችን ለሕዝብ ይፋ እንዲደረጉ አዛለሁ አሉ። ፕሬዝዳንት ትራምፕ በመንግስት እጅ የሚገኙ ከምድር ውጪ ሌላ ፕላኔት ላይ ስላሉ ሕይወት ያላቸው ፍጥረታት ወይም ባዕድ ፍጥረታት፣ ያልታወቁ በራሪ አካላት፣ ምንነቱ ያልታወቀ የአየር ላይ ክስተት ጋር የተያያዙ ሚስጥራዊ ፋይሎች ለሕዝብ ይፋ እንዲሆኑ ትዕዛዝ እሰጣለሁ ማለታቸው በወቅቱ መነጋገሪያ ሆኖ ሰነበተ። ከነዚህ እጅግ ውስብስብ ግን ደግሞ በጣም አስደሳችና አስፈላጊ ከሆኑ ጉዳዮች ጋር የተያያዙ ማናቸውንም መረጃዎች በሙሉ እንዲለቀቁ አድርጋለሁ። እግዚአብሔር አሜሪካን ይባርክ አሉ ትራምፕ ትሩዝ በተሰኘው የማህበራዊ ትስስር ገጻቸው ላይ። ዶናልድ ጄ ትራምፕ ስለ ባዕድ ፍጥረታት ያለውን ሚስጥራዊ መረጃ ለሕዝብ ይፋ አድርጋለሁ ባሉ በሰዓታት ውስጥ ዘ ብላክ ቫልት ከተሰኘው የግል መዝገብ ቤት ወደ 3.8 ሚሊዮን የሚጠጉ ፋይሎች መሰረዛቸው መነጋገሪያ ሆነ። ዘ ብላክ ቫልት በተመራማሪው ጆን ግሪንዋልድ ጁኒየር የሚመራና በቢሊዮን የሚቆጠሩ ከሚስጥርነት የወጡ የአሜሪካ መንግስት ሰነዶችን አደራጅቶ የያዘ ትልቅ ዲጂታል መዝገብ ቤት ነው። የተሰረዙት ቁሳቁሶች ስለ ዩኤፍኦዎች፣ ስለ ወታደራዊ ሪፖርቶችና ሌሎች በመረጃ ነጻነት አዋጅ አማካኝነት የተገኙ የፌዴራል መዝገቦችን ያካተቱ ናቸውም ተብሎ ነበር። የመዝገብ ቤቱ መስራች ግሪንዋልድ በወቅቱ የድረገጽ አገልግሎት አቅራቢው ድርጅት ፋይሎቹ በቴክኒክ ብልሽት ሳይሆን ሆን ተብሎ በመሰረዝ የጠፉ መሆናቸውን አረጋገጠ። ይሁን እንጂ ድርጊቱ በማን እንደተፈጸመ እስካሁን ምንም የታወቀ ነገር የለም። ምንም እንኳን መዝገብ ቤቱ በኋላ ላይ ከተቀመጡ ተጨማሪ የጥንቃቄ መረጃዎች ወይም ባክአፕ ተነስተው ወደ ነበሩበት ቢመለሱም ድርጊቱ በዲጂታል መረጃ አያያዝና ከሚስጥርነት በወጡ ሰነዶች ላይ ሕዝብ ስላለው ተደራሽነት ትልቅ ጥያቄ አስነስቷል። Just hours after U.S. President Donald Trump ordered the release of all documents related to extraterrestrials and unidentified flying objects, 3.8 million declassified files suddenly vanished from public servers. ዶናልድ ጄ ትራምፕ በሚስጥር ተይዘው የነበሩ መረጃዎችን ለሕዝብ ይፋ አድርጋለሁ ካሉ ከሁለት ወራት በኋላ ሰሞኑን የአሜሪካ መከላከያ ሚኒስቴር ፔንታገን በመቶዎች የሚቆጠሩ ያልታወቁ በራሪ አካላት ዩፎ መዝገቦችን ለሕዝብ ይፋ ማድረግ ጀምሯል። ይፋ የተደረጉ ሰነዶች ከ1940ዎቹ ጀምሮ እስከ ቅርብ ጊዜ ድረስ የታዩ ነገር ግን በወቅቱ በሳይንሳዊ መንገድ ሊብራሩ ያልቻሉ በመቶዎች የሚቆጠሩ ክስተቶችን ያካትታል። እነዚህም የአብራሪዎችን ምስክርነት፣ የራዳር መረጃዎችንና የቪዲዮ ምስሎችን የያዙ ናቸው። መረጃዎችን የማጣራትና የማሰራጨት ኤኤአርኦ የተሰኘ ልዩ ቢሮ ተቋቁሞለታል። ቢሮው እነዚህን ፋይሎች በዲጂታል መልክ በማዘጋጀት በድረገጹ ላይ ለሕዝብ ክፍት እያደረገም ይገኛል። ፔንታገን አብዛኞቹ ሪፖርቶች እንደ ሰው ሰራሽ ድሮኖች፣ የአየር ሁኔታ ፊኛዎች፣ የተፈጥሮ ክስተቶች ተብለው ሊፈረጁ ቢችሉም ጥቂት የማይባሉ ክስተቶች ግን አሁንም ድረስ በምን አይነት ቴክኖሎጂ እንደሚንቀሳቀሱ ለማወቅ አልተቻለም ብሏል። ይህ ውሳኔ የተላለፈው ከአሜሪካ ኮንግረስ አባላትና ከሕዝብ ዘንድ መንግስት የደበቃቸው ምድራዊ ያልሆኑ ባዕድ አካላት አሉ የሚሉ ወቀሳዎችና ግፊቶች በበረቱበት ወቅት ነው። ይህ የፔንታገን እርምጃ
መንግስት ስለ ዩፎ ያለውን አመለካከት ሙሉ በሙሉ መቀየሩን ያሳያል። ቀደም ሲል እንደ ተራ ተረት ይታዩ የነበሩ ጉዳዮች አሁን ላይ እንደ ብሔራዊ ደህንነት ስጋት ተቆጥረው ትልቅ ምርመራ እየተደረገባቸው መሆኑን ያረጋግጣል። ዶክተር ጄ አለን ሄኒክ የተባሉ የዩፎ ተመራማሪ እንደሚሉት ዩፎ አየን የሚሉ ብዙ ሰዎች የአእምሮ ብስለታቸው መካከለኛ፣ የጥቂቶቹ ደግሞ እጅግ በጣም ከፍተኛ ነው ይላሉ። ከአውሮፕላኖቹ ጎን ሲበሩ መታየታቸውም ይነገራል። በርካታ መላምቶች ቢኖሩም ሁሉንም የሚያስማማ መላምት አለ ማለት ግን አዳጋች ነው ይላሉ። በምድር ላይ ያሉ ሀያላን መንግስታት የሰሯቸው የሚስጥር መሳሪያዎች ሊሆኑ ይችላሉ የሚለው መላምት ግን አሁን ተቀባይነት እያጣ መጥቷል። በሁለተኛው የዓለም ጦርነት ወቅት እነዚህ ከተዋጊ አውሮፕላኖች አካባቢ አንዣብቡ የነበሩ ብርሃናማ አካላት ተፋላሚ ወገኖች አንዱ የሌላው ሚስጥር የሚሰልልበት መሳሪያዎች ናቸው የሚል ጥርጣሬም ነበራቸው። የአሜሪካ አየር ኃይል ከዚህ በፊት ስለ ዩፎ ማብራሪያ ሊገኝላቸው አይችልም፣ ስለዚህም የሉም የሚል አቋም ነበረው። አሁን ግን ፔንታገን አቋሙን የቀየረ ይመስላል። ስለ ዩፎ የማውቅላችሁ ነገር የለም ማለትን ትቶ ስለ ዩፎ ወይም ያልታወቁ በራሪ አካላት ለዓመታት ያሰባሰብኳቸው ሰነዶቼ እኚሁላችሁ ብሎ ሰሞኑን አደባባይ ማውጣት ጀምሯል።